የ33ኛ ሳምንት የእንግሊዝ ፕሪሚየር ሊግ ሲመለስ የሳምንቱ ጨዋታ ተጠባቂው የእንግሊዝ ፕሪሚየር ሊግን የሚወስነው የዋንጫው ጨዋታ የሚባለው ማንቸስተር ሲቲ እና የአርሰናል የኢታድ ጨዋታ ነው ተብሎ ቢጠበቅም ነገር ግን በዚሁ እኩል የአውሮፓ ቻምፒዮንስ ሊግ ተሳትፎን የሚወስነው የቼልሲ እና ማንቸስተር ዩናይትድ የስታንፎርድ ብሪጅ ጨዋታ ሌላኛው ተጠባቂ ሆኖ የሚጠበቅ ነው። ቼልሲ ይህንን ጨዋታ ማሸነፍ መቻል ግዴታ ውስጥ ገብቷል። ምክንያቱም የአውሮፓ ቻምፒዮንስ ሊግ የመሳተፍ እድልን ለማስፋት ይህንን ጨዋታ ታዲያ አውታ ሱፐር ኮምፒውተር ግምቱን ሲያስቀምጥ ቼልሲ 44% የማሸነፍ እድል አለው። ማንቸስተር ዩናይትድ ደግሞ 30%። ቼልሲ ባለፉት 12 ጨዋታዎች በእንግሊዝ ፕሪሚየር ሊግ በማንቸስተር ዩናይትድ በሜዳ የተሸነፈው አንድ ጊዜ ብቻ ሲሆን ማንቸስተር ዩናይትድ ደግሞ ከሜዳ ውጭ በስታንፎርድ ብሪጅ ጥሩ የሚባል ውጤት አለው። 6 ጊዜ አሸንፎ 5 ጊዜ አቻ መውጣት ችሏል። በእንግሊዝ ፕሪሚየር ሊግ ባለፉት ጨዋታዎች በዚህ የውድድር ታሪክ ፕሪሚየር ሊግ ከተባለ ጊዜ አንስቶ ይህ ቼልሲ እና ማንቸስተር ዩናይትድን የሚያገናኘው ጨዋታ ብዙ ጊዜ በአቻ በመጠናቀቅ የሚታወቀው መርሃ ግብር ነው። ታዲያ በዚህ ሳምንት ማይክል ካሪክ ከሊያም ሮሰነሪ የሚገናኝ ይሆናል። ተጠባቂ የሚያደርጉት ብዙ ምክንያቶችን ማቅረብ እንችላለን። ሁለቱም አሰልጣኞች በውድድር ዓመቱ መጀመሪያ ሩበን አሞሪም እና እንዲሁም ደግሞ ኤንዞ ማሬስካ ካደረጉት የኦልድ ትራፎርድ ጨዋታ የተለየ ፐርፎርማንስ የተለየ ብቃትን ለማሳየት ጥረትን ያደርጋሉ። ታዲያ ያ የኦልድ ትራፎርድ ጨዋታ ሲታሰብ የሮበርት ሳንቼዝ ስህተት የሚታወስ ነው። በአጠቃላይ ሁለቱም ቡድኖች ጠንካራ ፉክክርን የሚያደርጉበት ሁለቱም ቡድኖች የራሳቸው የሚሏቸውን አሰልጣኞች ቀይረዋል። ነገር ግን በቼልሲ ቤት የአሰልጣኝ ቀየራው ውጤትን ሲያመጣ አልታየም። በማንቸስተር ዩናይትድ ቤት የአሰልጣኝ ቀየራ ለውጥ አምጥቶ ማንቸስተር ዩናይትድ ባልተጠበቀ ሁኔታ የአውሮፓ ቻምፒዮንስ ሊግ ተሳትፎን ዘንድሮ የሚያገኝ ይመስላል። ይህ ዩናይትድ የወሰነው ውሳኔ ልክ እንደነበር የሚያሳይ ነው። በተቃራኒው ሊያም በአሰልጣኝ ቀየራ ሂደቱ ላይ ውጤታማ የሚባል ለውጦች ቢሆንም ነገር ግን በዘላቂነት መፍትሄን ሲያመጣ የሊያም አሰልጣኝነት እየታየ አይደለም። ታዲያ ይህ ጨዋታ ለሊየም እንዲሁም ለካሪክ ከባለፈው ሳምንታት ሽንፈቶቻቸው የሆኑ ነገሮችን ለውጦችን የሚያደርጉበት ይሆናል ተብሎ ይጠበቃል። ሊድስ በኦልድ ትራፎርድ 2-1 ማንቸስተር ዩናይትድን ያሸነፈበት፣ ማንቸስተር ሲቲ ደግሞ ስታንፎርድ ብሪጅ ቼልሲ 3-0 ያሸነፈበት ጨዋታ የሚታወስ እንደነበር ነው። ታዲያ ሁለቱም ቡድኖች ከሽንፈቶቻቸው ለማገገም የሚያደርጉ ተጠባቂ ጨዋታ ይሆናል። 33ኛ ሳምንት የእንግሊዝ ፕሪሚየር ሊግ ተጠባቂው ማንቸስተር ዩናይትድ እና የቼልሲ ጨዋታ በስታንፎርድ ብሪጅ ተጠባቂ የሚያደርጉት አንዳንዶቹ ምክንያቶች እነዚህ ናቸው። የደረጃ ሰንጠረዡም ግን ለሁለቱም የሚነግረን ይኖረናል። ሰላም ወንድማቾቻችን፣ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንደርስ የሚያግዘን ይሆናል። እንግዲህ ስለዚህ ጨዋታ ስለ ጨዋታዎች ስናነሳ የሚነሱ ብዙ ነጥቦች አሉ። አንደኛው እንግዲህ የማይክል ካሪክ የባለፉት ሳምንታቶች የውጤት ሁኔታ ለውጦችን እያመጣለት አይደለም። በሊድሱ ጨዋታ ሲሸንፍ በተለይ ሊድስ በጣም በጥሩ ፐርፎርማንስ በሚባል ሁኔታ በጨዋታው ላይ 2.57 ኤክስጂን መፍጠር ችሎ ነበር። ዩናይትድ በተቃራኒው 1.27 ኤክስጂን ብቻ ነበር የፈጠረው። ነገር ግን ኑሃን ኦካፎር ማቆም ስላልቻሉ ነበር። ዩናይትድ በዚህ ጨዋታ ላይ በተለይ ወደ ቼልሲ የሚያቀናው ስብስብ ውስጥ ሊሳንድሮ ማርቲኔዝ በቀይ ካርዱ ምክንያት በተለይ ከአልበርት ሊዩሌ በሰራው ቀይ ካርድ ምክንያት የማይኖር ይሆናል። ነገር ግን በዚህ ጨዋታ ላይ በተለይ ደግሞ ተጠባቂ የሆነው ማቲያስ ደሊት በጨዋታው ላይ የማይኖር ነው የሚሆነው። ሌላኛው ሃሪ ማጉዌር በጨዋታው ላይ አይኖርም። ታዲያ ማንቸስተር ዩናይትዶች ታዳጊዎቹን ሌኒ ዩሮ እና ኤደን ሄቨንን የማሰለፍ ግዴታ ውስጥ ይወድቃሉ። በሊድሱ ጨዋታ ካዝሜሮ እንግዲህ ጎል እንዳስቆጠረ የምታስታውሰው። ታዲያ ካዝሜሮ የቆመ ኳሶችን ጎል በሚገባ እያስቆጠረ ይገኛል። ዘንድሮ 8 የእንግሊዝ ፕሪሚየር ሊግ ጎሎች ላይ ደርሷል። ከ8ቱ የእንግሊዝ ፕሪሚየር ሊግ ጎሎች ደግሞ 6ቱን አሲስት ያደረገለት ብሩኖ ፈርናንዴዝ ነው። በአጠቃላይ ኦፕታ ሱፐር ኮምፒውተር ማንቸስተር ዩናይትድን ዘንድሮ ሶስተኛ የመጨረስ እድሉ 39% አድርጎታል። አራተኛ ሆኖ 35%፣ አምስተኛ ሆኖ 17%። ይህ ማለት ማንቸስተር ዩናይትድ የአውሮፓ ቻምፒዮንስ ሊግ ተሳትፎን የማግኘት እድሉ ከ90% በላይ ነው ማለት የሚቻል ነው። ታዲያ ዩናይትድ የነጥብ ልዩነቱ ከቸልሲ ጋር ያለው 7 ነው። ማንቸስተር ዩናይትድ ሶስተኛ ይገኛል በ55 ነጥብ፣ ቸልሲ በስድስተኛ ይገኛል 48 ነጥቦችን ሰብስቦ። ነገር ግን ቸልሲ የውድድር መርሃ ግብሩ አስቸጋሪ የሚያደርግበት 11ኛ ካለው በርንማውዝ 45 ነጥብ ነው። በርንማውዝ የሚያሸንፍ ከሆነ ቸልሲ የሚሸንፍ ከሆነ ወደ 48 ነጥቦች የሚመጣ ይሆናል። ይህ ማለት ቸልሲ አጣብቂኝ ውስጥ የሚከት ይሆናል። ታዲያ ሰማያዊዎቹ ወሳኙ የአውሮፓ ቻምፒዮንስ ሊግ ተሳትፎን ለማሳካት ይህንን ጨዋታ በጥንቃቄ የማሸነፍ ግዴታ ውስጥ የሚወድቁ ይሆናል። ዩናይትድ የሊድሱን ሽንፈት ተከትሎ ባለፉት 4 ጨዋታዎች ባለፉት ጨዋታዎች ላይ እንግዲህ ሽንፈቶችን እያጋጠማቸው ይገኛል። ባለፉት 4 ጨዋታዎች 2 ጨዋታዎችን ተሸንፈዋል። ማንቸስተር ዩናይትድ በሚገርም ሁኔታ እንግዲህ የመጀመሪያዎቹን ማይክል ካሪክ ስር 22 ጨዋታዎችን ያደረገው 2 ብቻ ነበር ሽንፈትን ያስተናገደው።
ያስተናገደው። 12ቱን አሸንፈው 8 ወጡበት። ዩናይትድ በተለይ በዘንድሮ የውድድር ዓመት በካራባኦ ካፕና በኤፍኤ ካፕ ቀድሞ መውጣቱን ተከትሎ በሳምንቱ አጋማሽ ጨዋታ ስላልነበሩበት በሚገባ ሲጠቀምና በማይክ ካሪክ ስር ደግሞ ነፃነትን ያገኙ ተጫዋቾች ጥሩ ፐርፎርም አድርገው ነበር። ባለፉት ሳምንታቶች ግን አንድ ነገር ነበር። በሩበን አሞሪም ስር ማንቸስተር ዩናይትድ በጣም ብዙ የሚሮጥ ብዙ ቦታዎችን የሚያካልል ለማሸነፍ ጨዋታዎችም ከፍተኛ የሆነ ፍላጎት የነበረው ቡድንን ሩበን አሞሪም ገንብተው ነበር። በካሪክ ስር ነፃነትን ያገኙ የትሬኒንግ ጫናዎች የቀነሰላቸው ዩናይትድ በተለይ ደግሞ ከ24 ቀናት በኋላ ሊድስን የገጠመው ዩናይትድ በአካል ብቃትና በፊትነሱ ረገድ ግን ስብስቡ በሚገባ ተቸግሯል። ነገር ግን ዩናይትድ በዘንድሮ ውድድር ዓመት በተከታታይ ጨዋታዎችን ሽንፈት አላጋጠመውም። ይህ ደግሞ ከአርሰናል በመቀጠል ሁለተኛው ቡድን ያደርገዋል። ቸልሲ ባለፉት ጨዋታዎች አስቸጋሪ ፈተና ላይ ይገኛል። የሲቲ የ3-0 የሳምንቱ መጨረሻ የባለፈው ሳምንት ማለት ነው ሽንፈት አንዱ ነው። የኤቨርተን የ3-0 ሽንፈት፣ የኒውካስትል 1-0 ሽንፈት ቸልሲን 3 ተከታታይ የእንግሊዝ ፕሪሚየር ሊግ ሽንፈቶች ላይ እንዲቀመጥ አድርጎታል። የፒኤስጂ የደርሶ መልስ ሽንፈቶቹም የሚረሱ አይደለም። በመሃል ግን ፖርታቬሌን ማሸነፉን መርሳት የለብንም። ታዲያ ቸልሲ ለመጨረሻ ጊዜ ያሸነፈው ቪለን 4-1 እንደነበር የምታስታውስ ነው። ኦፕታ ሱፐር ኮምፒውተር ቸልሲን በተሻለ የደረጃ ሰንጠረዥ 6ኛ የመጨረስ ዕድሉ 24% ነው ብሎ ሰጥቶታል። ይህ እንግዲህ ተጠባቂ የሚያደርገው ነው የሚሆነው። ታዲያ ቸልሲ ከሚያዝያ እስከ ግንቦት ወር በ2023 ለመጨረሻ ጊዜ 4 ተከታታይ ሽንፈቶችን ያጋጠመው ወቅት ነበር። እንግዲህ ቸልሲ በሃያኛው ሴንቸሪ ወይም ደግሞ ከ2000 ወደዚህ አንድ ጊዜ ብቻ ነው 4 ጊዜ ሽንፈቶችን ያስተናገደው። ታዲያ ሁለተኛውን በሊየም ስር ያስመዘግባሉ ወይስ ቸልሲ ይህንን ጨዋታ አሸንፎ በስታንፎርድ ብሪጅ ጥሩ ሪከርዳቸውን ከማንቸስተር ዩናይትድ ጋር የሚያስቀጥሉት ይሆናል? ተጠባቂ የሚያደርገው ነው። ታዲያ ቸልሲ ሆነ ማንቸስተር ዩናይትድ ጠንካራ ቡድን እንደሆኑ የሚጠበቅ ነው። ነገር ግን ይህ ጨዋታ ቻምፒዮንስ ሊግ ተሳትፎ ለማሳካት የሚደረግ ከባድ የሆነ ፍጥጫን የሚጠበቅበት ጨዋታ ይሆናል ብሎ ይጠበቃል። በአጠቃላይ ማንቸስተር ዩናይትድ ካለፉት 21 ጨዋታዎችን ከሜዳ ውጭ አድርጎ አንድ ጨዋታ ላይ ብቻ ነው ጎል ሳይቆጠርበት የወጣው። ያም የኤቨርተን ቡድንን በተለይ በአዲሱ ስታዲየም ሊዲክሰን ስታዲየም ያሸነፈበት ጨዋታ ነበር። ለመጨረሻ ጊዜ ሩድ ቫን ኒስተልሮይ ነበር 3-0 ወደ ሌስተር ሲቲ መጋቢት ወር 2025 አቅንቶ 3-0 ያሸነፈበት የነበረው ጨዋታ። ከዛ በኋላ በውድድር ዓመቱ አጋማሽ ዘንድሮ ማለት ነው አንድ ጊዜ ኤቨርተንን እንግዲህ 1-0 ከሜዳቸው ውጭ እንዳሸነፉ የሚታወስ ነው። እንግዲህ የዩናይትድ የተከላካይ መስመር ችግር ታዳጊዎች ላይ እንዲንጠለጠል አድርጎታል። ሊሳንድሮ ማርቲኔዝ አይኖርም፣ ማቲያስ ዴሊትና ማጓየርም የማይኖሩ ይሆናል። ታዲያ ኤደን ሄቨን፣ ሌኒ ዩሮ በተለይ የቸልሲ ነጥቂ የሆነውን ጃኦ ፔድሮን የማቆም ግዴታ ውስጥ ይወድቃሉ። በቸልሲ ዘንድ ጥሩ ዜና ኤንዞ ፈርናንዴዝ በተለይ በሀገራት ጨዋታ ወቅት በሰጠው አስተያየት የተነሳ ያለፉት 2 ጨዋታዎች ቅጣት ተጥሎበት እንደነበር ይታወቃል። ታዲያ በፖርታቬሌው የኤፍኤ ካፑ ጨዋታ ሌላኛው ተጠባቂ በነበረው ደግሞ ወሳኝ በነበረው ጨዋታ በማንቸስተር ሲቲ ጨዋታ መጥቶታል። አሁን የሚመለስ ይሆናል። ይህ ተጠባቂ የሚያደርገው ምክንያቱ ኤንዞ ፈርናንዴዝ ለቸልሲ የዘንድሮ ውድድር ዓመት ሲታሰብ የቡድኑ ቁልፍ ተጫዋች እንደነበር በቸልሲ ጨዋታ ላይ ማየት ይችላል። ቸልሲ ያለ ኤንዞ ፈርናንዴዝ ተቸግሯል ማለት ይቻላል። እንግዲህ በቡድኑ ውስጥ ብዙ ሹቶችን በማድረግ 27 ሹቶችን አድርጓል፣ 51 ድሎችን ፈጥሯል፣ 46 ኳሶችን ደግሞ ከኦፕን ፕሌይ ወይም ከነጻ ጨዋታ መፍጠር የቻለ ተጫዋች ነበር። ብዙ ፓሶችን በተቃራኒ ሳጥን ውስጥ በማድረግ 459 ፓሶችን ማድረግ ችሏል። 41 ደግሞ ሰንጣቂ ኳሶችን በማቃበል ጥሩ ፐርፎርማንሱን ኤንዞ ፈርናንዴዝ እያሳየ ይገኛል። በወቅታዊ ብቃት ጥሩ ብቃት ላይ የሚገኝ ተጫዋች ነው ማለት የሚቻል ነው የሚሆነው። ቸልሲዎች ዘንድ ያለው ኤንዞ ፈርናንዴዝ በማንቸስተር ዩናይትድ ቤት ካለው ብሩኖ ፈርናንዴዝ ደግሞ በውድድር ዓመቱ ጥሩ ብቃት ላይ ጥሩ ፐርፎርማንስ ላይ ከሚገኙ ተጫዋቾች ውስጥ አንዱ ነው ማለት ይቻላል። የሁለቱ ፉክክር የሚጠበቅ ነው የሚሆነው። ቸልሲ ከማንቸስተር ዩናይትድ ተጠባቂ ጨዋታ በእንግሊዝ ፕሪሚየር ሊግ ታሪክ የእንግሊዝ ፕሪሚየር ሊግ ከ1992 በኋላ 27 ጊዜ አቻ በመውጣት በተለይ ያ ወሳኝ ሆነው ከ2005 እስከ 2012 የነበረው የቸልሲና ማንቸስተር ዩናይትድ ፉክክር በእንግሊዝ ፕሪሚየር ሊግ የሚታወስ ነበር። አሁን ያ ፉክክር ብዙም አይደለም። ሁለቱም ለእንግሊዝ ፕሪሚየር ሊግ ዋንጫ ይፎካከሩ። ነገር ግን ወደ አውሮፓ ቻምፒዮንስ ሊግ ለመመለስ ሁለቱም ጥረታቸው የሚጠበቅ ነው የሚሆነው። ማንቸስተር ዩናይትድ አምና ያለመለጣቸውን ለማሻሻል፣ ቸልሲ ዘንድሮ ውድድር ዓመት በአውሮፓ ቻምፒዮንስ ሊግ ተሳትፎን አድርገዋል። የሚቀጥለው ውድድር ዓመትም ለመሳተፍ ጥረታቸውን የሚቀጥሉ ይሆናል። ታዲያ ሁለቱም ቡድኖች ባለፉት 12 ጨዋታዎች በስታንፎርድ ብሪጅ ባደረጉት ማንቸስተር ዩናይትድ 6 ጊዜ ሲያሸንፍ 5 ጊዜ ደግሞ ቸልሲ አቻ ወጥቷል። አንድ ጊዜ ብቻ ነው ቸልሲ ማሸነፍ የቻለው። ታዲያ ኦፕታ ሱፐር ኮምፒውተር ግምቱን ሲያስቀምጥ 44% ቸልሲ የማሸነፍ ዕድል አለው፣ 26% አቻ
ማንቸስተር ዩናይትድ ደግሞ 30% የማሸነፍ አቅም አለው። ታዲያ ግምታዊ አሰላለፉን በምናይበት ጊዜ በሁለቱም ቡድኖች ዘንድ ተጠባቂ የሆነውን ጨዋታ በሁለቱም የሚያጓጓ የሚያደርገው ነው። ሳንቼዝ ግብ ጠባቂ ሆኖ የሚጀምር ይሆናል። ጉስታቮ ፎፋና፣ ሃቶ ኮኮሬላ በተከላካይ መስመሩ ላይ፣ ካይሴዶ፣ ፓልመር፣ ኤንዞ ፈርናንዴዝ በአማካይ መስመር ላይ፣ ስቴፋን ዊሊያን፣ ጃኦ ፔድሮና ፔድሮ ኔቶ የማጥቃት መስመሩን የሚመሩት ይሆናል። ሊያንደር ጋርናቾ የቀድሞ ቡድኑ የመግጠም እድል ያገኛል ወይ ይሰለፋል ወይ? አንዱ በሊየም ሮሰነሪ በኩል የሚወስነው ያሰላለፍ ሂደት ያ ይሆናል። ሴን ላሜንስ በማንቸስተር ዩናይትድ በኩል ግብ ጠባቂ ሆኖ የሚጀምር ይሆናል። ናስር ማዝራዊ፣ ሌኒሮ፣ ኤደን ሄቨንና ሉክ ሾው፣ ካዝሜሮ፣ ጋያርቴ፣ ብሩኖ ፈርናንዴዝ፣ አማድ ዲያሎ፣ ማቲያስ ኩኛና ቤንጃሚን ሴስኮ በማንቸስተር ዩናይትድ በኩል ጨዋታውን የሚመሩት ይሆናል። ከ3 ነጥብ በላይ የአውሮፓ ቻምፒዮንስ ሊግ ተሳትፎን የሚለየው ጨዋታ እንግዲህ ምሽት 4 ሰዓት ላይ በቅዳሜ የሚደረግ ይሆናል። ወደ አድማጮችን እናንተን አስተያየትና ኮሜንት የምጠብቅ ነው የሚሆነው። ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።